መስሎኝ ነበረ። ፎሎ ለማግኘት ምናምን ሞተች ብሎ አውቀው መስሎኝ ነበር። ግን ከታማኝ ምንጭ ስሰማ ጌታ ምስክሬ ነው ብለን የእውነት በቃ የስጋ እህቴን እማቃትን እመወዳትን የስጋ እህቴን ያጣው ያክል ነው የተሰማኝ። እኔ አስታውሳለሁ ለእሷ ጎፈንድሜ ሲሰበሰብ ሰብስብ ያለው ከናቤላ ጋር ምናምን ሆኜ ከኔ ሳጋ ሆኜ ሰብስብ ያለው ያኔ ህንድ ሀገር ነው ምናምን የሆነ ሀገር ልትሄድ ስትል ማለት ነው። ግን እኔ እንደዚህ ትሞታለች ብዬ በታምር አልጠበቅኩም። የሆነት በጣም ነው ያሳዘነች። እግዚአብሔር ምስክሬ በጣም አንድ ቤተ እምነት አይደለንም። በፊት አንድ ቤተ እምነት ነበርን። ግን ሰውዛተን ኢትዮጵያዊ እንኳን በመሆኔ ማለት ነው የእውነት ሾክድ ነው የሆንኩት። በጣም አሳዘነችኝ። ይች ልጅ ትልቅ ደረጃ ላይ ትደርሳለች፣ ከዚህ በኋላ እንደውም በቃ ሙሉ አልበም ታወጣለች እንደዚህ ብዬ ራሴ የማስባት ልጅ ነበረች። እና ያው እንግዲህ ሰይጣን በላት፣ እግዚአብሔር ገስጸው ያለ እድሜዋ በጣም ታሳዝናለች። ሰይጣን አይደለም ወደ አባቷ ላይ ሄደችው፣ የምሰይጣን ነው። አይ ሞቷ ምል ያው እንዴት ብቻ ያለቀ ወደ አባቷን ብትሄድም ያው ግን ያው ሰይጣን አይደለም። ለእኛ ለክርስቲያኖች ሞት እኮ መሻገሪያችን ነው፣ ድልድይ ነው። የምሰይጣን ነው የምታወራው። ሩጫ መጨረስ አይሉ ምል ያው ሩጫ መጨረስ አለ። ሩጫን ሳጨርስ ስትሞት ደግሞ ምንድነው ሩጫ መጨረስ? ምን ማለት ነው? አገልግላለች። አገልግሎቷ በጣም አንተ እስኪ ለምሳሌ አንድ ክፍል ቤት እየኖርክ ነበረ። ከአንድ ክፍል ቤት ወጥተህ አንድ ባለ ሀብት ጠራህና አይ አንተ አንድ ክፍል ቤት ውስጥ አትኖርም ታውን ሃውስ ልስጥ ብሎ ታውን ሃውስ ውስጥ ቢያስገባህ ታዝናለህ? እዛ ቤት የገባውበት አገባብ በምን ያክል የማታዝንበት ምክንያት ወደ ተሻለ ቦታ ስለሚወስድ ማለት ነው። ስለዚህ እህታችን ወደ ተሻለ ቦታ ነው የሄደችው በእርግጠኝነት። እኛ ወንጌላውያን ሀዘናችን እንደ ሀዘን እንደ ሰው ኢየሱስ ክርስቶስም አልዓዛርን ከሞት እንደሚያስነሳው እያወቀ እንዳዘንና እንባውን እንዲያፈሰሰ ከዛ አንጻር እናዝናለን፣ እንባችንን እናፈሳለን እንጂ እህታችን የዘላለም ሕይወትን ያገኘች ያገለገለች በክብር ደግሞ ወደ ጌታ የሄደች እህታችን ነች። እና እኛ እንደውም የወንጌል አማኞችን አንዳንድ ጊዜ ብዙ ሰው ሚስ አንደርስታንድ ያደርገናል። እናንተ ምን አይነቶች ናችሁ? አታዝኑም፣ አታለቅሱም፣ ምን እንደዚህ አትሉ ምናምን ብለው የሚወቅሱን ሰዎች አሉ። ምክንያቱም እኛ አንተ በምን እርግጠኛው እሷ ወደ እግዚአብሔር ቤት እንደገባች በጌታ ነች፣ አማኝ ነች፣ አገልጋይ ነች እየነገርኩህ እኮ ነው። ግን ዮሐንስ ራዕይ ምዕራፍ 22 ላይ እኮ ለእያንዳንዱ አንድ አዳምጥ። አሁን ዮሐንስ ራዕይንም አትጥቀሰው፣ አንደኛ ዮሐንስንም አትጥቀሰው። ያው አንተ የያዘህ ነገር ይዞህ ነው። ረዳህ አይደለም? እርግጥ በጣም ነው ጌታን በጣም ነው ያሳዘነችኝ። እኔ በዚህ በወጣትነቷ ደግሞ ምን አለ መሰለ በገጀስት እግዚአብሔር ከሞት አስመልጧታል ብዬ እንዳስብ ያደረገኝ እዛ የምትታከምበት ሀገር ላይ ህንፃውኑ ተመታ፣ ፈረሰ። ምን ነበር የሆነ ነገር ሀፕን አድርጎ ነበር፣ ህንፃው የሆነ ነገር ሆኖ ነበር እና ከዛ ግልኮሷን ተሸክማ አምልጣ። በዚህ አጋጣሚም እዚህ ጋር ነፍስ ይማር እያላችሁ የምትጽፉ ሰዎች ምንም ነፍስ ይማር አያስፈልገውም። ኦልሬዲ እሷ ከሄደች በኋላ በነፍስ ይማር የሚማር ነፍስ የለም። ኦልሬዲ ሰው በህይወቱ እያለ ጌታውን የግል አዳኝ አድርጎ ገዢ አድርጎ እስካልተቀበለ ድረስ በህይወቱ በእልፈቱ እንኳን በዚህ በኮሜንት ቀርቶ የምድር 7 ቢሊዮን ህዝብ ተሰብስቦ ነፍስ ይማር ቢባል የሚማር ነፍስ የለም። እና ነፍስ ይማር ብላችሁ አትጻፉ። እኔ ጋ ኦልሬዲ እሷ በጌታ ናት፣ የዳነች ናት። ነፍሷ ምህረት አግኝታ በእግዚአብሔር እቅፍ ውስጥ ያለች እህታችን ነች። አለቀ። ስለዚህ ከዛ አንጻር መሄጃዋን ስለምናውቅ የት እንደሄደች ስለምናውቅ እንደ ሰው እናዝናለን፣ እንባ እናፈሳለን። ከዛ በተረፈ ግን እየዘመርን ነው። ነጋውን ብትመጡ ዩጎ ቸርች ነገ ብትመጡ ከለቅሶ ይልቅ ዝማሬው ምስጋናውን ጸሎት ይደረግላታል። ጸሎት ይደረግላታል።
አይ ምንም ፍታት እኛ ጋር ይሰራም እኮ የለም። ኦልሬዲ ተፈታለች። ገባኝ። አይ ጸሎት አይደረግላትም። ያው እግዚአብሔር ምንም የሚደረግ ጸሎት የለም። ኦኬ ነገ እኔ እመጣለሁ ዩጎ ቸርች ነገ መጣና እስቲ የሚሆነውን አያለሁ እቀርጻለሁ። ያው ፍጥረታዊ ሰው ከዚህ ውጭ እኮ ምንም የሚያደርገው ነገር የለም። ስለዚህ ያው እንዳለ ፍጥረታዊ ሰው የነኛ ነው። እንደው ለቅሶ ላይ እኮ ያለ ሰው እንደው ቢያንስ እኮ እንደው ቀስ ተብሎ እኮ ይወራል። ደምሮ ይሁን የሚያሳዝን ነገር የተቀመጥነው ሶፊ ቤት እኮ የተቀመጥነው አባ ለቅሶ ቤት የተቀመጥን አስመሰልከው። ምንም ይሁን ምንም የሰው ልጅ ሞቶ አሁን ብትነሳ ስችልች አሁን በእግዚአብሔር ቸርነት ተነሳች ብትባለስ? እኔ አሁን እዚህ ጋር እኔ በጣም ሾክ ዶኜ ከሶፊ ጋር ደምራው እንዴት ነክልኝ ፓስተር ፒተር፣ ሁላችሁም ሰላም ናችሁ? እንዴት አመሻችሁ? ሶልዬ ሆነ ለመናገር በጣም አዝኛለሁ። እኔ አሁን ነው እስከ ቲክቶክና አካውንቱን ስከፍት ያየሁት። በጣም ነው ብቻ እግዚአብሔር ለበጎ አደረገ ብቻ አላውቅም። እና ከባድ ነው። ቆመች ብለን እግዚአብሔር ፈወሳት ብለን እየጠበቅን ነበርና ወደ አገልግሎቷ ከዛሬ ነገ ትመለሳለች ብለን እየጠበቅን ነበር። እኔ በጣም ነው ያስደነገጠኝ እና ለቤተሰቦቿ መጽናናትን እመኛለሁ። እንግዲህ ጠዋት ሶፊ ደውልኝ ወንድሜ ደሜ ነገ ትኖራለህ? አዎ ስንት ሰዓት ነው ቀብሩ? 4 ሰዓት ሽኝት ፕሮግራም ዩጎ ሲቲ ነው የተባለው መሰለኝ። 4 ሰዓት ነው ዩጎ ሲቲ አይደል ሶፊ? አሁን አቤል ደመላሽ የሰጠውን ዜና ሰምቼ ነው እኔ። ነገ ዩጎ ሲቲ መድኃኒዓለም አካባቢ ቦሌ ከጠዋቱ ወይም ረፋዱ 4 ሰዓት ጀምሮ በዛ የሽኝት ፕሮግራም ይኖራል። አረበታለሁ በእውነት እገኛለሁ። 4 ሰዓት ላይ እገኛለሁ፣ ሸኛታለሁ። ሀገሯን የምትቀበር መሰለኝ። እኔ እንግዲህ መረጃው የለም። የሽኝት ፕሮግራሙ እዛ እንደሆነ 4 ሰዓት ላይ ነው የተነገረው። እንግዲህ ለቤተሰቦቿ እውነት ለመናገር በጣም መጽናናትን እመኛለሁ። በጣም ብርቱ ልጅ ነበረች። እንግዲህ ምንም ማድረግ አይቻልም። ወደ ሀሳቡ ስንመጣ አሁንም እዚህ ነፍስ ይማር ብላችሁ አትጻፉ። ኦልሬዲ ምህረት አግኝታ ኢየሱስ ክርስቶስን የህይወቷ ጌታ አዳኝ ገዢ አድርጋ ተቀብላ ደግሞም የመንግስቱ ካህንና አገልጋይ ሆና ያለፈች እህታችን ስለሆነች ብዙ ወደዛ አይነት ሀሳብ ውስጥ ባንገባ ጥሩ ነው። ስለዚህ በዚህ አጋጣሚም እንግዲህ ያው ሞት ማለፍ ሲኖር እንደዚህ ነገ ስለ ራሳችን ማሰብ ደግሞ በጣም አስፈላጊ ነው። ያ ማለት ምን ማለት ነው? ዛሬ በሞት ወዴት ነው የሚሄደው? ከዛ ወደ ዘላለም ህይወት ነው ወይስ ወደ ዘላለም ሞት ነው የምገባው የሚለውን ማሰብ ይሁንላችሁ። ቅድም እንደነገርኳችሁ የዓለም ህዝብ ተሰብስቦ እግዚአብሔር ይፍታችሁ ቢላችሁ አትፈቱ። አሁን በህይወት እያለህ ወጣትነትህ በየትኛውም ዕድሜ ውስጥ ሆነ በአንዱ በእግዚአብሔር ልጅ አምነህ የዘላለም ህይወት ማግኘት ይሁንልህ ማለት ነው ወንድሜ እህቴ። ስለዚህ እንደሱ ነው። እስቲ ቢኒም አሁን የመጣው አይ ቲንክ ፔትራም ማሳብ ካላችሁ መቀጠል ትችላላችሁ። ሰላም ለእናንተ ይሁን። ሶፊዬ እንዴት ናችሁ? በእህታችን ሞት እጅግ በጣም አዝነናል። ዛሬም እንግዲህ የነበረውን ፕሮግራሞች ሁሉ ሰርዘናል። ምክንያቱም የእህታችንን ሞት ምንም በስጋ ብትለየንም በመጨረሻው ቀን መለከት በሚነፋበት ቀን በዚያ እናገኛታለን። ወይ ወደ ጌታ ስንሄድ ወይ ደግሞ ጌታ ወደኛ ሲመጣ የምናያት እህታችን ነው የምትሆነው። በዚህ እንጽናናለን። ደስ የሚለው ነገር እሷ የሄደችበትን ታውቃለች፣ እሷም የሄደችበትን እኛም እናውቃለን እና እግዚአብሔርን ስለዛ እናመሰግናለን። የሞትን ሞት አልሞተችም። በስጋ ብትለየንም በሰማይ ቤት ግን የምናገኛት እህታችን ነው የምትቀጥለው። አዎ በእርግጥ በስጋ ሰው መለየት ያሳዝናል።
በተለይ ደግሞ በጣም በብዙ የተለፋላት እህታችን ነች። ብዙ ሰዎች ስለሷ ጸልየዋል፣ ብዙ ቃትተዋል፣ በገንዘባቸው እሷን ለማዳን ተሯርጠዋል። ብዙ ነገሮች ሆነዋል። ግን በአንድ ነገር እንጽናናለን፣ የዘላለምን ሞት አንሞትም። በስጋ ብንሞትም በሰማይ ቤት ግን ነፍሳችን ሕያው ሆና ትኖራለች። ምክንያቱም ሕያውን ክርስቶስን ሁላችንም ስለያዘን እና በዚሁ አጋጣሚ ማወቅ ያለብን የምንሄድበትን ቦታ ለማናቅ ሁሉ፣ ዝም ብለን ለምንኖር ሁሉ መሄጃችን እናስተካክል። መሄጃችን ጌታ ያውቃል ብለን ምንተወው ነገር አይደለም። በምድር ላይ ስንኖር የምድራዊ ህይወታችን ድንኳን ነች፣ ጊዜያዊ ነች። ትክክለኛው ቦታችን ሰማይ ነው። ትክክለኛው መኖሪያችን ሰማይ ቤት ነውና ስለሷ ብቻ አዝነን የምንቀር ሰዎች እንዳንሆን፣ ምናልባት መሄጃችን ለማናቅ ሰዎች አሁንም ቆም ብለን እናስብ። ወዴት ነው ስሞት የሚሄደው? እግዚአብሔር ያውቃል። በዚህ እግዚአብሔር ያውቃል የሚባለው ነገር እዚህ ላይ አይሰራም። እኛ ነን ውሳኔያችን፣ የሰማዩን ቤት የምንወስነው እኛው ነን እና የራሳችንን ህይወት እናስተካክል። ድንኳኑ ህይወት ትተን የምንሄድበት ጊዜ አናቀውም፣ ቅርብ ነው። ምናልባት ከ3 ደቂቃ በኋላ እኔን ላታገኙ ትችላላችሁ። ማናችንም ላንተያይ እንችላለን። በእንቅፋት ምንሞት፣ በትንታ የምንሞት ሰዎች ነን። ግን ማንን ይዘናል? ዋስትናችን ማን ነው? የእውነት አሁን ብሞት እግዚአብሔር ዘንድ እገባለሁ ወይ መንግስተ ሰማያት እገባለሁ ወይ የሚለውን ድፍረት እግዚአብሔር እንዲሰጠን ለኔ ለሁላችንም በተለይ ለወንጌል አማኙ ይህን ድፍረት እንዲሰጠው ጸሎቴ ነው። ምክንያቱም ብዙዎቻችን እናውቃለንና ሌሎችም በሌላ እምነት ውስጥ ላላችሁም ሰዎች ይህን ድፍረት እንዲሰጣችሁ ይህንን ጌታ እንድታገኙ ጸሎቴም ምኞቴም ነው። እህታችን በስጋ ምናጣትም ነገ በሰማይ ቤት የምናገኛት ይሆናል። ይህን ማለት ነው የምፈልገው። ሶፊዬ ግን በጣም አስደንግጦናል። የሞታ ነገር በጣም አስደንግጦናል። ብዙ ነገር የሚጠብቅበት ነበር፣ ግን እግዚአብሔር በነገር ሁሉ አዋቂ ነው። እግዚአብሔር ይመስገን፣ በመልካም ሆኗል። መልካም እንግዲህ ያው ቢኒ በጣም ጌታ ይባርክ። ከዛ ባለፈ ወንድማችን ደምረውም እንግዲህ በሄ ትንሽ ብላቴና ነው ቢኒ። እንግዲህ በሱ በኩልም መንፈስ ቅዱስ ያናገረውንና ያስተላለፈውን ሰምተሃል ብዬ አስባለሁ። እና እንግዲህ ሌሎቻችሁም ይሄ ሪከርድ ተደርጎ የደረሳችሁ የሚሆን አሁን በዚህ ያላችሁ እንግዲህ ወንድማችን ቢኒ በጣም ለእውነት ለልባችን የሚሆን ነገር እግዚአብሔር በሱ በኩል ተናግሮናል። ስለዚህ ዛሬ ምረጡ። እኔና ቤቴ ግን እግዚአብሔር እናመልክለን ነውና ዛሬ የምርጫ ቀን ይሆንላችሁ ማለት ነው። በመረጣችሁት ነገር እንዲሆን ነው ያለ ሀሳብ። ፔትራም ሀሳብ ካለ መቀጠል ይችላል። ኦኬ አልሰማላ መጣል። እሺ ያው እንግዲህ ተናገራችሁታል እናንተ። እኛ እንደዚህ እንድናገር የሚያደርገን መጽሐፍ ቅዱስ ነው። እህታችን ወዳገለገለችው በህይወት እያለች ወዳመነችው ጌታን ሄደችው። ይሄ ደግሞ በመጽሐፍ ቅዱሳችን ጳውሎስን በፊልጵስዩስ መጽሐፍ ምዕራፍ 1 ላይ ቁጥር 23 በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ይሄ ከሁሉ ይልቅ እጅግ የሚሻል ነውና ብሏል። ስለዚህ ከየትኛው ነገር የሚሻል ወደ ጌታ መሄድ ነው። ሶፊ ቅድም እንዳለው በስጋ መለየቷን ያሳዝነን እህታችን ስለሆነች ብዙ ስለተለፋላት፣ ብዙ ስለተደከመላት፣ ስለጸለይን ስለሷ አንዳንዶችም ገንዘብ ስለሰጡ ብዙ ዋጋ ስለከፈሉ ከዛ የተነሳ እንደ ሰው ማዝነናል። ይሄ ደግሞ በመጽሐፍ ቅዱሳችንም ያለ ነው። ቅዱሳን በተለዩ ጊዜ ወንድሞቻችን በመጽሐፍ ቅዱስ ውስጥ አዝነዋል እንጂ እህታችን ሄደችው ወደ ጌታ ነው። እስጢፋኖስም እየተወገረ እኮ
ጌታ ኢየሱስ ሆይ ነፍሴን ተቀበል ብሏል። እምነት ማለት ይሄ ነው እንጂ እግዚአብሔር ያውቃል ማለት አይደለም። ስለዚህ እኛ በእርግጠኝነት እንድንናገር ያደረገን የቀመስነው እውነት ነው፣ የተቀበልነው እውነት ነው። ስለዚህ እህታችን እርግጠኛ ሆነን እንድንናገር ያደረገን ወደ ጌታ መሄዷ አምነው ሞቱ እንዳለ ጳውሎስ አምና ስለሞተች ነው ጌታ ኢየሱስ። ስለዚህ ያው በተፈጠረው ነገር እንደሰው አዝነናል። ነገም እንደዚህ ወንድሞቻችን እህቶቻችን ከኛ በስጋ ሲለዩ እናዝናለን። ይሄ ደግሞ ሰውኛ ባህሪ ነው። ግን አንዳንዴ ጥላቻ በልክ ቢሆን ጥሩ ነው ብዬ አስባለሁ። ግልጽ ነው። እኛ ኢትዮጵያውያንን ቢያንስ እንደው እግዚአብሔርን ባንፈራ ደግሞ እንደው ባህል አለን፣ እሱን ደግሞ የምናውቀው። ስለዚህ ሰው እያዘነ ስለ ሰው ሞት እየተወራ አንዳንዴ ጥላቻ እንትን ባይባል ደስ ይለኛል። በቃ እኛ አምነናል እህታችን ወደ ጌታ እንደሄደች ማለት ነው። አውቀናል ወደ ጌታ እንደሄደች። ስለዚህ ነፍሷ እንደተማረ እናውቃለን። እሱን ኮሜንት ለእናንተ አድርጉት። የእናንተ ወገን የሆነ በስጋ ሲለያችሁ ነፍስ ይማር ማለት ትችላላችሁ። እኛ ግን ወደ ጌታ እንደሄደች እርግጠኞች ስለሆነ አባቶቻችን ሐዋርያት በምድር ሆነው ወደ ክርስቶስ እንደሚሄዱ ስለተናገሩ፣ ይሄ ደግሞ በመጽሐፍ ቅዱሳችን የማይሻር የእግዚአብሔር ቃል ምን ስለማይሻር ስለማይለወጥ እርግጠኛ ትክክለኛ ስለሆነ ይህን በድፍረት እንናገራለን ማለት ነው። ስለዚህ እህታችን ወደ ጌታ ነው የሄደችው። እኛም ደግሞ ወደ እሷ ስንሄድ ወይ ጌታ ሲመጣ ደግሞ እንደምንገናኝ የዘንባባ ዝንጣፊ ይዘን በበጉ ፊት እንደምንዘምር እርግጠኞች ነን። እሱን ደግሞ እንግዲህ እናየዋለን። ስለዚህ ይህን ነው መናገር የምፈልግ። ለቤተሰቦቿ መጽናናት ይስጥ፣ ለወዳጅ ዘመዶቿ እግዚአብሔር መጽናናት ይስጥ። ሐዘንተኞችን የሚያጽናና የእግዚአብሔር መንፈስ ነው። እግዚአብሔር ነው ሰዎችን ማጽናናት የሚችል። ከሁሉም ነገር በላይ አልፎ ልብን መደገፍ የሚችል እግዚአብሔር ነው። ስለዚህ አጽናኝ የሆነው መንፈስ ቅዱስ ስለማጽናናት ስለሚችልበት፣ ማጽናናት ማለት ደግሞ ጌታ መንፈስ ቅዱስ አይዞ ሳይሆን ከዛ ቤተሰቦቿ ወዳጅ ዘመዶቿ ካሉበት ሐዘን ማውጣት ስለሚችል ጌታ አቤቱ እንዳለ ዳዊት ለልቤ እንደ መከራዋ ብዛት ማጽናናት እጅግ በዛ እንዳለ እንደ መከራው ብዛት ከዛም በላይ አልፎ ማጽናናት የሚችል አምላክ ስላለ መንፈስ ቅዱስ አጽናኝ ስለሆነ እግዚአብሔር እንዲያጽናናቸው ጸሎቴ ነው። ወዳጅ ዘመዶቿን ልባቸውን እንዲጠብቅ እንዲደግፍ ጸሎቴ ነው። መንፈስ ቅዱስ ደግሞ ይህን እንዲያደርግ ደግሞ እኔም ጸልይላችኋለሁ። ስለዚህ እዚህ ያላችሁ ከታችም ከላይ በዓለም ዙሪያ በየትኛው ምድር ያሉ ወዳጅ ዘመዶቿን እግዚአብሔር አምላክ መንፈስ ቅዱስ መጽናናት ይስጥ ማለት እፈልጋለሁ። የጻድቅ ሞት በእግዚአብሔር ፊት ምን ያለ ነው? የከበረ ነው። ስለዚህ የጻድቁን ሞት እኔ ልሞት ብሏል በለዓም። ስለዚህ እህታችን ወደ አገለገለችው ጌታ ሄዳለች። ይህ ደግሞ እጅግ የሚሻል ነው። ብትኖር ጳውሎስ እንዳለው በስጋ ጥቅም አለ፣ ብትኖር ታገለግለው ነበረ፣ ብትኖር በቃ ጌታን ደስ ታሰኝ ነበረ። ጌታ ግን የፈቀደውን አድርጓል። የእሱ ናት፣ የማንም ስላለ አይደለች፣ የእሱ ናት። ጌታ የወደደውን አድርጓል። ይሄ ደግሞ በእግዚአብሔር ቁጥጥር ውስጥ ነው። እግዚአብሔር እኛን ነፍስ ምን ስለሚያደርግ ስለሚጠብቅ፣ እኛ በዋጋ የተገዛን ሕዝቦች ስለሆነ ሰይጣን በእኛ ላይ ምንም ማድረግ አይችልም። ከኢዮብ ጋር እንኳን ተወራርዶ ሰይጣን በመጣ ጊዜ እግዚአብሔርን ጠይቆ ነው ወደ ኢዮብ ሄደ። እንደዚህ እንዳትነካ እንደዚህ አድርግ፣ እንደዚህ እንዳትነካ እንደዚህ አድርግ እያለ ሰይጣንን አስፈቅዶ በመጽሐፍ ቅዱሳችን እንኳን ማለት ነው። ስለዚህ በእኛ ላይ ሰይጣን ስልጣን የለው። ለምን ሲባል የጌታ ነው፣ በዋጋ ስለተገዛ። እህታችን የእግዚአብሔር ፍቃድ ሆኖ ወደ ጌታ ሄዳለች። ይሄ ደግሞ የማን ፍቃድ ነው? የእግዚአብሔር ፍቃድ ነው። ስለዚህ ይህን ነው መናገር የምፈልግ። መጽናናቱን ይስጣችሁ፣ መጽናናቱን ይስጣችሁ። ብሩክ ናቸው። አሜን። እግዚአብሔር ለሁሉ መጽናናትን ይስጥ። እንግዲህ ሊቀጥል ይቻላል። ሀሳብ ያለው ሰው ማውራት ይችላል። ቀጥል ብዬ። እሺ
ሶፊን ቴንክ ዩ ስላስገባኝ ሁላችሁንም ሰላም ብያለሁ። በሆነው ነገር በጣም ባዝንም አት ሴም ታይም ደግሞ የዘላለም እረፍትና ህይወትም ስለሚሆንላት በጣም ደስ ይለኛል። በመጨነቅ ሀዘንም በሌለበት ነው ሄደችው እና ወደ አከበረችው ወደ ዘመረችለት እና ወደ አገለገለችው አባቷም ጌቷም ነው ሄደችው። ያ በጣም ደስ ይላል። የምንጠራጠርበትም ምንም አይነት መጨረሻ አይደለም ማየታችን ያላት እና በነበርንበት ጊዜ ሁሉ በመዝሙሮቿ በተለያየ ነገር ተባርከናል። ቱ ቢ ኦነስት በቤተሰቧም ሳይሆን በመላው ዓለም የምትወደድ እህት ናት እና ደስ የምትል ጌታን በብዙ ያገለገለች በቃ ልቧ ወደ ጌታ የሚያይና አፏም ጌታን ከመጥራት የማያቆም እህት ነበረች። ቱ ቢ ኦነስት እና የሆነው ነገር ቱ ቢ ኦነስት ያሳዝናል። ለቤተሰቧም ለሚወዷትም ለእህት ወንድሞቿም የተለያየ ሀገር ላሉት ሁሉም እግዚአብሔር መንፈስ ቅዱስ እንዲያጽናናቸው ጸሎቴም ምኞቴም ነው። አት ሴም ታይም ደግሞ ለእኛም እዚህ ውስጥም ላላችሁ ኔቨር ነው የመጨረሻችን ቀን መች ሊሆን እንደሚችልና ዮሐንስ ላይ እንደተናገረው ትንሣኤም ሕይወትም ቢሞቱ እንኳን የዘላለም ሕይወት እንዳለን አረጋግጦ ነግሮናል። ዮሐንስ 3:16 አረጋግጦ ነግሮናል እና ይኖረዋል ሳይሆን አለው ብሎ ነው የነገረን እና የመዳኛ መንገድና ሕይወትም መንገድም እውነትም አድርጎ የሰጠን አባባት አንድ ልጁን ነው እና ለዛም ነው ምድር ላይ ሆነ እርግጠኛ የሆነ አጠራጥሮ የሄደ አባት አይደለም ያለን አረጋግጦ ነው የነገረን። በእኔ መኑ ሕይወት አላችሁ ብሎ ነግሮናል ኦልሬዲ እና እናንተም አያምልጣችሁ። እርጋታ አለ ምድር ላይ ሆነን ፎር ሹር እናውቃለን። አሁን ብንሄድ እንኳን መጨረሻችንን እናውቃለን እና የታችንም ከኛ መለየቷ ነው እንጂ የሚያሳዝነው መጨረሻው በፍጹም አያሳዝነን። በፍጹም እረፍት ነው ያላት የምትናፍቀውና የተራበችውን ጌታ ስለምታገኝ በጣም ደስ ይለናል። ቱ ቢ ኦነስት እኛ አማኞች እና ለእናንተም ይሄ አምልጣችሁ ማለት እወዳለሁ። ለሚወዷት እዚህም ሆነው ለሚሰሙና ለሚያዳምጡን ጸሎታችንም ነው እግዚአብሔር አምላክ እንዲያበረታችሁ ይህን ነገር እያስባችሁ እንድትጽናኑ በጸጋ በትርቅም ከባድ ቢሆንም እግዚአብሔር አምላክ ደግሞ ሰውን ልብ እንዴት አድርጎ ማሻለድ ያለበት ራሱ ያውቃልና እግዚአብሔር አምላክ ሁሉንም እንዲፈውስ ባሉበት ጥንካሬና ጉልበት እንዲሆናቸው ምኞቴም ጸሎቴም መልእክቴም ነው። ሁላችሁንም እወዳለሁ። እግዚአብሔር አምላክ ይባርካችሁ። አመሰግናለሁ። ቴንክ ዩ ሶፊ ስለሰጠኝ። እግዚአብሔር ዘመናን ይባርክ። ትክክለኛና መልካም ነገር ነው ያስተላለፍከው። እንግዲህ እህታችን ኤሚ ራሷን ለጌታ ስታገለግል ነበረ። ከዛም በኋላ ያው ለሰው ልጅ ሁሉ ወደማይቀረው ወደምትናፍቀው ጌታ ሄዳለች እና በዚህ ውስጥ ግን ሁለት ነገር መናገር እፈልጋለሁ። የመጀመሪያው ነገር ቅድም ወንድማችን ኤቢ ተናግሮታል። መጽሐፍ ቅዱሳችን ሞት የለም አይልም፣ ሞት አለ ይላል። ግን ከሞት በኋላ ላለው ህይወት ደግሞ አንድ ዋስትና እንዳለን በተለይ ለምናምን ሰዎች መጽሐፍ ቅዱስ ይነግረናልና ከሞት በኋላ ህይወት የሚባል አለ፣ የዘላለም ህይወት እና የዘላለም ሞት የሚባል አለ። ብዙ ጊዜ እንናገረዋለን፣ ብዙ ጊዜ እናወራዋለን። እንግዲህ አሁን ደግሞ ህይወታችን ላይ በተግባር ይመጣል ማለት ነው። ከሞት በኋላ ከስጋዊ ሞት በኋላ የዘላለም ህይወት የሚባል አለና አሁን እህታችን ኤሚ የሄደችበት የዘላለም ህይወት ኢየሱስ ክርስቶስን የግል አዳኙ አድርጋ አንተ ሞተልኛል፣ ስለኔ ኃጢአት መስቀል ላይ ሞታል፣ ስለዚህ ይሄንን አምናለሁ ብላ የህይወቷ ጌታና መድኃኒት አድርጋ ስለተቀበለች ወደ እርሱ እቅፍ ነው የምትሄደውና ወደ ዘላለም ሞት አትሄድም ማለት ነው በእርሱ ስላመነች። ይሄንን ስናስብ እንጽናናለን፣ ይሄንን ስናስብ በሱ እንጽናናለን ማለት ነው። ከዚህ በተረፈ ግን እንደው ይሄ የሚከለክል ነገር ይኖራል ብዬ ስለማላስብ ቅድም ወንድማችን ኤቢ እያለ ነበረ በህይወታችን ምን እንደሚፈጠር አናውቅም። ሁላችንም ሰልፍ ላይ ያለነው፣ ረድፍ ላይ ያለነው፣ የሞት ሰልፍ የሞት ረድፍ ላይ ያለነው እና ሁሌ እንደምናገር ከ5 ደቂቃ በኋላ በህይወታችን ምን እንደሚፈጠር አናውቅምና ይሄንን ነገር እንድታስቡበት ወገኖች ያድራላችኋለሁ። እዚህ ውስጥ ያላችሁ 330 ሰዎች ይሄን ቃል ሰምታችኋል። ይሄን ቃል እንድትሰሙ ነው ክርስቶስ የሚፈልገው። መዳን የሚገኘው በኢየሱስ ነው። ማምለጥ የሚገኘው ቅድም የነገርኳችሁ የዘላለም ህይወት የሚገኘው በክርስቶስ ኢየሱስ ነውና ይሄንን ህይወት ለማግኘት ክርስቶስ ኢየሱስን የህይወታችሁ አዳኝና ጌታ አድርጉላለሁ።
በዚህ እድለኛ ናት ኤሚ ኢየሱስን ስላወቀች ማለት ነው። ወዳጆቿ እንግዲህ ነገ እሷን መሰናበት የምትፈልጉ ተነግሯል ብዬ አስባለሁ። ነገ ከጠዋቱ 3 ሰዓት ጀምሮ ቦሌ በሚገኘው ዩጎ ቤተክርስቲያን ወዳጆቿ፣ ቤተሰቦቿ፣ አገልጋዮች፣ የተከበሩ እንግዶች በተገኙበት አሸኛኘት ይደረጋልና በዚያ እንድትገኙ አደራላለሁ። ሁላችሁንም ኢየሱስ ክርስቶስ ይወዳችኋል። በመጨረሻም እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚል እግዚአብሔር ቃል አለና ይሄ ቃል መጽናኛ ቃላችን ነው። ማንም በተለያየ ሁኔታ ውስጥ ያለ ሸክም የከበደው ሁሉ ወደ ኢየሱስ ክርስቶስ ይምጣ። ኢየሱስ ክርስቶስ ረፍት ይሰጣል። ተባረኩ። ሀሳብ ያላችሁ ተናገሩ። ቀጥሉ። እህታችን ሁላችንንም አስነናል። ነፍሷን በአጸደ ገነት ያኑረው። እናም አሁን ላይ ብቻ ግን የምሬን ነው የምላችሁ ቪዲዮ አብርቼ ያለቀስኩ ቢሆን ደስ ይለኝ ነበረ። ያ ምንም ዋጋ የለውም እና ፈጣሪ ነፍሷን ከደጋጎች ከአብርሃም እና ከይስሐቅ ያደርግልን ነው ላይ ማለት የምችለው ነገር ይሄንን ብቻ ነው። በጣም ልብ ሰባሪ ሐዘን ነው። እግዚአብሔር ያጽናልን። ሀሳብ ያላችሁ ነጂማ እና ሲና ቀጥሎ ሀሳብ ካላችሁ። ሰላም ይብዛላችሁ ቅዱሳን፣ እንደምን ቆያችሁ? ዛሬ በቤታችን በስጋ በመለየት እጅግ በጣም አዝነናል። ልባችን ተሰብሯል። ነገር ግን ለአንድ አማኝ አንድ ተስፋ አለ። እሱም ክርስቶስ የተባለ የዘላለም ተስፋችን የሆነ አምላክ ስላለ በሱ እንጽናናለን። መጽሐፍ ቅዱስ ላይም ሲናገር ወደ አባቴ እሄዳለሁ ስፍራ አዘጋጅላቸዋለሁ ብሎ እንደተናገረ ወደ ተዘጋጀ ስፍራ ቅዱሳን ስለሚሄዱ ከእግዚአብሔርም ጋር ለዘላለም ስለሚሆኑ የማይቋረጥ የዘላለም ተስፋ ያለን ሰዎች ስለሆንን በዛው እንጽናናለን። ነገር ግን ጌታችን በእውነቱ ከኛ ጋር እግዚአብሔርን በማምለክ በማገልገል ከአንደበቷ የሚወጣው የዝማሬ ቃል ብዙዎች በዝማሬዋ ተጽናንተዋል፣ ተደግፈዋል። የብዙ ቤት ተሰርቷል። የማያልቅ የዘላለም አሻራ በመካከላችን አስቀምጣለች። ምድር ላይ ሰው የሚኖረው የማንም ህይወት ቢሆን ያው የተገደበ ነው። አንድ አዋቂ ሰው ሲናገር የሰማሁት ምንድነው ምን ያህል ዘመን ኖርን ሳይሆን በምንኖርበት ጊዜ ምን ያህል ትክክለኛ የሆነ ነገር ሰራን በሚለው
ብታይ ጥሩ ነው እና በአጭር ጊዜ ውስጥ በጣም ለዘላለም የማይፋቅ ስራ የሰሩ ሰዎች አሉና እህታችን በዝማሬ አገልግሎት ለብዙ ሰው መጽናናት ምክንያት ሆናለች። አገልግሎቷ በመካከላችን አለ። በስጋ ስለተለየች እጅግ ልባችን አዝኗል። ሰውነቴ የተንቀጠቀጠ ነው እውነት በዚህ በመካከላቸው ሆኜ ሳወራና ብቻ እግዚአብሔር ሉዓላዊ ነው፣ የወደደውን አድርጓል። እንግዲያውስ ምን እንላለን? በሱ እንጽናናለን፣ እንበረታለን እና ይሄን ነው የምለው። ቀጥሎ መናገር ትችላላችሁ። ነዘሪውን ሁሉንም ሰላም ብያለሁ። እግዚአብሔር ጸጋና ሰላም ይብዛላችሁ። ያው እንግዲህ እንደ ሰው እህታችን በስጋ በማለፍ ሁላችንም አዝነናል፣ ያሳዝናል። ግን ደግሞ ወደ አገለገለችው አምላክ ወደ እግዚአብሔር ነው የሄደችውና ወደ ተሻለ ቦታ ነው የሄደችው። እህታችን በክርስቶስ ሕይወት ያገኘች የት ነችና ከዛ የተነሳ ወደ መተወደው ወደ አገለገለችው ወደ ተሻለ ቦታ ነው የሄደችው። በዚህ ደስ ይለናል። እግዚአብሔር ፈቃድ ስለሆነ በሷም ሕይወት የሆነው እግዚአብሔር ፈቃድ ስለሆነ በእግዚአብሔር ፈቃድ ሁሌም ደስ ይለናል። እኛ እንግዲህ ሁላችንም እዚህ ያለን ወንድሞቼም እያወሩ ነበር ከቀደም ጀምሮ በምድር ላይ ሕያው ሆኖ ለዘላለም የሚኖር አንድም ሰው የለም። የተወሰነ የተገደበ እድሜን የተሰጠን በምድር ላይ። በዚህ እድሜ ግን ትክክለኛውን መንገድ አውቀን የዘላለምን ሕይወት የምናገኝበትን እውነት ተረድተን ለዛ እውነት መኖር ብንችልና የዘላለምን ሕይወት በክርስቶስ ኢየሱስ በማመን ብቻ በማግኘት ወደማያልፈው ቤት ወደ ዘላለም ቤት ወደ እግዚአብሔር ነገ በሕይወት በስጋ ስናልፍ ወደ እግዚአብሔር የምንሄድበትን ያንን መንገድ እንድናውቅ እግዚአብሔር ደግሞ እድል ሰጥቶናል። በዛ እድል ተጠቅመን ወደዚህ መንገድ ያልመጡ ወንድሞች ብዙ ስላሉ መምጣት ቢችሉና በክርስቶስ ኢየሱስ በማመን የዘላለምን ሕይወት ቢያገኙ ብዬ አወራለሁኝ። በተረፈው እግዚአብሔር ለቤተሰቦቿ ለወዳጆቿ እንዲሁም ለቤተ ክርስቲያን አገልጋዮች በሙሉ መጽናናትን እመኛለሁኝ። አመሰግናለሁ።